ወደ እግዚአብሔር ልጆች የበማበረ ቅዱሳን ቴሌቪዥን ዘውትር በዚህ ሰዓት ወደ እናንተ የሚደርሰው ቅዱስ ቂርቆስ የተሰኘ የኛ የህፃናት መርሃ ግብር ነው። አሁን ደግሞ ምን ወደውና በጉጉት የምንጠብቀው ታሪክና ምክር ከኔታ ጥኡም ባለፈው የጀመሩልንን ትምህርት ያስተምሩናል። ተከታትለን እንመለስ። እሺ እስቲና ማጥባለን ሁላችንም በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን እንደምን ሰነበታችሁ እግዚአብሔር ይመስገን አሜን ያምላካችን ይሁን እግዚአብሔር ስሙ የተመሰገነ ይሁን አሜን እስቲ ቤት ያሉት ልጆች ወላጆችም ሁሉ እንደምን ሰነበታችሁ በሏቸው ወደዚህ ይዞ እንደምን ሰነበታችሁ እግዚአብሔር ይመስገን ይላሉ ብለን ተስፋና ደረጋለን በጣም ጥሩ ዛሬው ለመማር ዝግጁ ናችሁ አዎ እንግዲህ ቤት ያሉት ልጆች ናቸው ርዕሱን የማያውቁት እናንተ ትምህርቱንም አልተማራችሁም ትምህርቱን አብረን እንማራለን የዛሬው ግን ከስርዓት ከጀመርናቸው ስርዓተ ቤተክርስቲያን ወይም የክርስቲያን ስርዓቶች ውስጥ ዛሬ የምንማረው ደግሞ ስለምንድነው ስለ አመጋገብ ስርዓት ለመሆኑ ምግብ ጥሩ ነው አይደል ግን ምግብ ደግሞ ስርዓት አለው ነው እየተባባልን ያለነው ስለዚህ እሱ ምን ይመስላል የሚለውን ነገር እናንተም አጥያይቃችሁ ፈላልጋችሁ አስባችሁ የተሰጣችሁንም አጥንታችሁ ይዛችሁ እንድትመጡ ተነግሯችኋል ስለዚህ በዚያ መሰረት ጥያቄ ተጠይቃላችሁ እንመልሳለን እንማማራለን ማለት ነው እሺ ቤት ያሉትም ልጆች አብረው እንዲሆኑ እንጠይቃቸዋለን በአክብሮት አሁን ወደ ጥያቄያችሁ እንሂድ ጥሩ እሺ ወላጆቻችን ለምንድነው ቆመን ስንበላ ተቀመጡ የሚሉን እሺ ቆመን ስንበላ ለምንድነው ተቀመጡ ምንባለው ነው ጥያቄው አይደል እሺ ይሄን ከመመለሴ በፊት ግን መጀመሪያ ራሱ አሁን ይሄ ስርዓት የማዕድ ስርዓት ይባላል አሁን ያመጋገብ ስርዓት ያለው ሲጠራ ስሙ ስርዓተ ማዕድ ወይም ደግሞ የማዕድ ስርዓት ይባላል ይሄን ማወቅ መጀመሪያ ስላለባችሁ ነው ጥያቄውን መልሳለሁ እሺ ማዕድ ማለት ራሱ ምንድነው የሚለው መጀመሪያ ማወቅ ያስፈልጋል ማዕድ ማለት ጠረጴዛ መመገቢያ እንደማለት ነው ገበታ ማለት ነው ስለዚህ ስርዓቱ የተሰየመው በመመገቢያው ነው ማለት ነው ስለዚህ አንድ ነገር ደግሞ መመገቢያ ያለው ከተባለ ለመመገቢያው እንደሚመቸው ነው መዘጋጀት ያስፈልጋል አይደል ስለዚህ ያ መመገቢያ የተባለው ሳህንም ይሁን ወይም ደግሞ ገበታም ይሁን የተዘረጋም ይሁን ሰው እዛ ቦታ ጋር ሄዶ ተረጋግቶ ቁጭ ብሎ መብላት የሚችልበት አንድ ስርዓት አለ ማለት ነው ስለዚህ መጀመሪያ ገበታ እንዳለው ስርዓት እንዳለው የሚያስተምረን ራሱ ይሄ አይነቱ ስያሜ ነው ማዕድ ምግብ ብቻ ሳይሆን የሚባለው ማዕድ መመገቢያ የሚባሉ ነገሮች አብረው ተያይዘዋል ስለዚህ ያን ማስተዋል ያስፈልጋል ለማለት ፈልጌ ነውና ስርዓቱ የሚጀምረው ከምንመገብበት ሁኔታ ጀምሮ ነው ማለት ነው ወደሱ ጥያቄ ሲሄድ ቁጭ ብላችሁ ተመገቡ የምትባሉበት ምክንያት ምንድነው ለማዕዱ ክብር ለመስጠት ነው ገብቷችኋል ማዕድ ማለት ይወላችሁ ወደፊትም ቀጥዬ ምንመገበው ምግብ ማለት ወደፊትም ቀጥዬ ምንነሳቸው ነጥቦች ላይ ስለምታገኙት በደንብ አዳምጡኝ ማዕድ ለእናንተው ቅርብ የሆነ ምሳሌ ስጥ ብባል እኔ የምሰጠው ንጉስ ነው ወይም ሙሽራ ነው አሁን ለንጉስ የሚሰጥ ክብር አለ አይደል ማዕድ ንጉስ ነው ሲባል አልሰማችሁ ሰምታችኋል ስለዚህ አሁን ንጉስ እንዴት ነው የሚከበረው ብሎ የሚያስብ ሰው ማዕድ እንዴት ነው የሚከበረው የሚለው የተወሰነ መንገድ ይሰጣል ለምሳሌ አንድ አዳራሽ ውስጥ አንድ ንጉስ ዛሬ እኔ ምግብ አበላለሁ ወይም ስብሰባ ጠራለሁ ማወያየው ነገር አለኝ ብሎ ስብሰባ ቢጠራ አዳራሽ ውስጥ መጀመሪያ የሚገኘው ማን ነው ንጉሱ ነው ወይንስ ታዳሚዎቹ ናቸው ንጉሱ ብቻውን ባዶ ቤት ሙሽራስ ቢሆን እሺ ከዛ በኋላ ማን ይመጣል ንጉሱ ይመጣል ወይ ሙሽራው ይመጣል አይደለ ከዛ ይናገራል ከዛ መጨረሻ ላይ ደግሞ ካዳራሽ ውስጥ ቀድሞ የሚወጣው ማን ንጉሱ ሙሽራስ ቢሆን ቀድሞ የሚወጣው ማን ሙሽራው
ስለዚህ አሁን ንጉሱ ሙሽራው ተከበሩ ማለት ነው አይደል ሰው ተሰብስቦ ይጠብቃቸዋል ሲመጡ ይነሳል አይደለ ያጨበጭባል እንደሚገባ ያረ ከዛ ቁጭ በሉ ሲባል ይቀመጣል መጨረሻ ደግሞ ንጉሱን ሸኝቶ ወይም ሙሽራውን ሸኝቶ ደግሞ ሰው ወደ የቤቱ ይሄዳል ማለት ነው ማዕድማውን ትክክለኛው የማዕድ ስርዓት ልክ እንደዚህ ነው መጀመሪያ ማዕድ ከመቅረቡ በፊት ተመጋቢው ነው ቦታ መያዝ ያለበት ገብቷችኋል ኑ በሉ ምሳ ቀርቧል ተብላችሁ አይደለም መምጣት ያለባችሁ ምሳሌ ቀርብ ነው ሲባል ቶሎ ብሎ ሄዶ መመገቢያ ቦታ መጀመሪያ መቀመጥ ያስ ከዛ መጨረሻ ላይስ በቃኝ ጠገብኩ ቸኩያለሁ ማዕዱ ሳይነሳ ብድግ ብሎ መሄድ ደግሞ ልክ እንደ ሙሽራ ሳይወጣ ወይም ንጉስ ሳይወጣ ተነስቶ መውጣት አሁን ንጉስ ቢሆን በር ላይ ያለው ሰው ይላችኋል ቀድማት መጣም ነበር ግባ ንጉስ ሳይወጡ ልትባሉ ትችላላችሁ መቼም ሰርግ እንኳን የፈቃድ ስለሆነ ጉዳይ አለኝ ብሎ ሰው ይሄዳል ግን እንደ ስርዓቱ ከሆነ አክብሮ የጠራውን ሸኝቶ ይኬዳል ስለዚህ አሁን እንኳን ስትመገቡ ቆማችሁ ቁጭ ብላችሁ ቢለው እንደው ከጤና ጋር የተያዘ ጉዳይ ቢኖረው ግን በዋነኝነት ማዕዱን የሰጠን እግዚአብሔር ነው እግዚአብሔርን ስለሰጠን ነገር አመስግነን በአግባቡ ተመግበን ከዛ ገበታው ተከብሮ ተነስቶኛ ተነስተን ምን ይስላለብን ምግብን በየመንገዱ አታደርገው ቁጭ ብለ ተመገብ እንባላለን ማለት ነው እዚህ ባጭሩ ስርዓት ነው ስርዓቱን ለማስጠበቅ ነው እንግዲህ ወላጆቻችሁ መሆኑ ሌላ የሰማችኋቸው ትልቅ ሰዎች እስቲ ስትመገብ ቁጭ ብለ ተመገብ የሚሏችሁ ለዛ ነው ማለት ነው ገብታችኋል ግልጽ ነው በጣም ጥሩ እሺ ሌላ ጥያቄ ጠይቁ እስቲ እኛ ክርስቲያኖች እንዴት መመገብ አለብን እንዴት መመገብ አለብን ነው ጥያቄ ሌላ አለሽ እሺ ከሱ ጋር መመሳሰል ነው እሺ እኛ ክርስቲያኖች ከመብላታችን በፊት እና በመንበላበት ጊዜና በልተን ከጨረስን ከበላን በኋላ ማድረግ ያለብን ነገሮች ምን ናቸው በጣም ጥሩ እንግዲህ ስለ ማዕድ ስርዓትና ክብሩ ከተነጋገር ራሱን የቻለ ሂደት አለው ማለት ነው ጥሩ ነው ጥያቄሽ እንደውም ቅርጽ ያስይዛል በደንብ ከመመገባችን በፊት ምን እናርግ ከዛ ስንመገብ ምን እናርግ ከዚያ በኋላ ደግሞ ከተመገብን በኋላስ ምን የሚደረግ ነገር አለ ነው ጥያቄሽ አይደል በጣም ጥሩ እሺ ከመመገባችሁ በፊት የሚለውን ስንጀምር መጀመሪያ ቅድም የነገርኳችሁ ነው አክብራችሁ ማዕዱ ከመቅረቡ በፊት እናንተ ማዕዱ በሚቀርብበት ቦታ ላይ መገኘት ይኖርባችኋል ማለት ነው ግልጽ ነው ግን ደግሞ ወደ ማዕዱ ከመምጣታችሁ በፊት ደግሞ ምን ማድረግ አለባችሁ ለምሳሌ እጃችሁ ጎበዞች ንጽህና መጠበቅ ያስፈልጋል አንድም ለጤና ነው ገብቷችኋል አባባሌ ሁለተኛ ነገር ደግሞ የምትመገቡት ነገር ራሱ ክብር ያስፈልጋል ካልን ንጹህ ሆኖ መቅረብ ያስፈልጋል ስለዚህ መጀመሪያ ታጥቦ ወደ ማዕድ ይቀርባል ያው በሀገራችን ስርዓት ልጆች ናቸው ብዙ ጊዜ ማትታጠቡት ገበታ ላይ ትልልቅ ሰው ሲሆን ይቀመጣል ከዛ እጅ ውሃ ይመጣል አይደል እጅ ውሃ ደግሞ ዛው ባለበት ስለ ሰውየው ክብር ሲባል ይታጠባል አሁን ደግሞ በዘመናዊ አካሄድ ደግሞ ሁሉም ተነስቶ ይሄዱ ታጥቦ ግን ማዕድ ሳይቀርብ መጥቶ ቦታ ላይ ይሰየማል ሰው ላለማድከም ብሎ ማለት ነው እንጂ ይሄ ማስታጠብ ስርዓት ራሱ አሉ ለብ ያለ ውሃ ይመጣል አይደል ሄዶ ዛዛ እንዳይል ሰው በዛው ቀልጦ እንዳይቀር ከዚያ ደግሞ ልጆች መታዘዝ ይለምዳሉ ጎንበስ ብለው ወገባቸው ያስታጥባሉ ይመረቃሉ በዛው አይደል ስለዚህ ይሄ ስርዓት አለ ግን ይሄም እንኳን ባይደረግ ግን መጀመሪያ ንጽህናን ጠብቆ በገበታው ሰዓት መገኘት ያስፈልጋል በጣም ጥሩ ከዚያ በኋላ ገበታ ላይ ከተገኛችሁ በኋላ ቀዳሚው ነገር ምንድነው የሚሆነው ጸሎት ነው ከመመገብ በፊት ምን ያስፈልጋል ጸሎት ደግሞ ሲደረግ እንዴት መሰላችሁ ስርዓቱ ገና ከማዕድ ቤት እንጀራው እየመጣ አባታችሁን ይብሉ መጨረስ አይደለም እሺ ጸሎት የሚጀምረው የማዕድ ጸሎት ገበታው ሲቀርብ እንጀራው ይዘረጋል አይደለ ከዛ ያኔ ጸሎት ይጸልያል ይሄንን በስት ይያል ነው መንጸልየው የሰጠህን ባርክልን ይሄን አጥተው ለተቸገሩት ወገኖቻችን ስጥልን የምንበላው ከስጋችን የምንጠጣውን ከደማችን አዋህድልን በልተን ጤና እንዲሆነን አድርግልን ብለን እግዚአብሔርን ስለሰጠን ነገር እናመሰግነዋለን እግዚአብሔርን ካመሰገንን በኋላ ደግሞ ይሄን ማዕድ እንዲቀርብ የለፉ የደከሙትን አሁን ለእናንተ ወላጆቻችሁ ሊሆኑ ይችላሉ እናመሰግናለን ሳንመገብ ቀርቧል ፊታችን ተሰጥቶናል እድሉ ስለዚህ በኋላም እናመሰግናለን መጀመሪያ ላይ ግን ደግሞ ለደከሙልን ይሄ እንደዚህ አርጎ አክብሮ አቅርቦ ማን ያስተናግዳል ስለዚህ ምንም ይሁን ምን የምንመገበውን ደግሞ ስለለፉልን ብለን ደግሞ እናመሰግናለን ስለዚህ ያ ከተደረገ በኋላ ጸሎት ከተደረገ በኋላ ነው ወደ ቀጣዩ የሚኬደው እንጂ አሁን ሰዓት ለመቆጠብ ተብሎ
አስቀድሞ ምግቡ ሳይመጣ አይደለም ጸሎት የሚደረገው። ካለ መጸለይ ይሻላል፣ ግን ትክክለኛው ስርዓት እሱ አይደለም። እና ጸሎት ሲጸለይ ደግሞ ካህን ካለ ካህን ይጸልያል። ካህን ከሌለ ለምሳሌ ቤተሰብ መካከል ብትሆኑ ማን ይጸልያል ይመስላችኋል? አዎ አባወራ፣ የቤቱ መሪ የሚባለው ማለት ነው። አብረው በጋራ ነው ከሚስት ጋር የሚመሩት፣ ግን ድርሻ አላቸው። ስለዚህ ባል ደግሞ የክርስቶስ ምሳሌ ስለሆነ የቤቱ መሪ ነውና ጸሎቱንም ይመራል ማለት ነው። ከዛ ከሌለ ደግሞ ወንዶች ከፍ ያሉ ወንዶች ይኖራሉ፣ እንደየሥርዓቱ ይደረጋል ማለት ነው። ግን ካህን ካለ ግን በየትኛው መንገድ ካህን ነው ጸሎት የሚያደርገው። ከዛ ቡራኬ ይሰጣል። ያንን ቡራኬ ቀምሰን ከዛ ወጥ እያጠቀስን ደግሞ ወይም ደግሞ ሌላ ምግብም ከሆነ ደግሞ እንደየሁኔታው እንመገባለን ማለት ነው። ስለዚህ ከማዕድ በፊት መጀመሪያ ምን ይቀድማል? ጸሎት ይቀድማል ማለት ነው። ጸሎቱ የሚደረግበትም ራሱን የቻለ ስርዓት አለው። መረጋጋት ነው። ቀድማችሁ ከጠበቃችሁበት ሰዓት አይብስም። ሰይጣን ግን ሲያሰናክለን ልክ ምግቡ ሲቀርብ ቶሎ ቶሎ ብላ ይለናል፣ ገብጋባ ያደርገናል እንጂ እኮ ምግቡ ማዕድ ቤት ውስጥ ቆይቷል ትንሽ ጠብቁ ቢባል እኮ መጠበቃችን አይቀርም። ግን ከቀረበ በኋላ ላለመጸለይ ግን ስንፍናን ይዘራብናል። ስለዚህ ሰነፎች እንዳትሆኑ አቅርበህልኛል፣ አመሰግናለሁ፣ ስንቱ እኮ ተቸግሯል፣ ለኔ ግን የሰጠኸኝ እኮ እግዚአብሔር ቸርነትህ ደግሞ ለሌሎቹም ስጥልኝ፣ እኔም በልቼ ጤና እንዲሆንልኝ አርግ ብላችሁ ትንሿን ጸሎት አባታችን ወይን ጸልዮ መመገብ ያስፈልጋል። ስለዚህ ከመመገብ በፊት እነዚህ ይቀድማሉ። ከዚያ በኋላ ስትመገቡ ግን ማስተዋል ያለባችሁ ነገር እየተመገብን ምግብ የሌላቸውን ሰዎች እናስባለን። ገብቷችኋል? ስለዚህ ምግብ የሌላቸውን ሰዎች የሚያስብ ሰው ደግሞ ዝም ብሎ ያገኘውን ሁሉ አይበላም። ጥቂት በልታችሁ የሰማችሁኝ ነው። ጥቂት በልታችሁ ለሌሎች ለተቸገሩት ማስተረፍን መልመድ አለባችሁ። ከዛው ላይ የተረፈ ላይሆን ይችላል። ግን ለምሳሌ እናንተ የምትበሏት መጠን ሁሉ ጊዜ አነስተኛ ከሆነች እህሉ ትርፍ ስለሚኖር ያ የተረፈው ደግሞ ለሌላቸው ለተቸገሩት ይሰጣል እንጂ ሳህኑ ላይ ማስተረፍ አይደለም ብላችሁ። ገብቷችኋል? ግን ያየሁት ሁሉ ካልተመገቡ ካልበላው ያንንም አምጡ የሚል ሰው ግን አይጠግብም ማለት ሆዱ እስኪሞላ ድረስ ይበላል። ከዛ ለሱም ጤና አይሆነውም፣ ሌሎቹንም ማሰብ አይችልም። ስለዚህ መጀመሪያ ማድረግ ያለባችሁ ስትመገቡ በመጠን መብላት ነው። በመጠን መብላትን መልመድ አለባችሁ። ሁሉ ነገር በአግባብና በስርዓት ይሁን ይላል መጽሐፋችን። ስለዚህ አመጋገባችንን በአግባቡ መሆን መቻል አለበት። በመጠን በልክ ሆዳችሁ ቁንጣን እስኪይዛችሁ ድረስ መብላት የለባችሁ። በልክ ግልጽ ነው። ገብቷችኋል? ሌላው ደግሞ አባቶቻችን ሲያስተምሩ ይላሉ መሰላችሁ ባላለቀ ይሄ ነገር እያሉ መብላት ልክ አይደለም ይላሉ። ሰምታችሁኝ? በቃ ማለቁ አይቀርም አይደለም። ትኩረታችሁ ወደ ምን እንዳይሆን ነው? ወደ ምግቡ ብቻ እንዳይሆን ትኩረት ማድረግ ያለባችሁ ምግቡን የሰጣችሁን እግዚአብሔርን ማመስገን ላይ ነው እና የተቸገሩትን ደግሞ ማሰብ ላይ ማለት ነው። ስለዚህ አሁን ይጣፍጣል፣ ደስ ይላል፣ እግዚአብሔር ይስጥልን እናመሰግናል ማለት ጥሩ ነገር ነው። ግን ደው አስሬ ያነሱ ስለ ምግቡ ያወሩ ደግሞ ስለዚያ ብቻ ያመሰግኑ መዋል ደግሞ ለክርስቲያን አግባብነት የለውም። ክርስቲያን የቀረበለትን ይቀምሳል፣ ከዚያ በቀረበለት ማንን ያመሰግናል? ሰውን በልኩ ያመሰግናል ያቀረበለትን። ከዚያ በኋላ ግን የሰጠውን እግዚአብሔርን ያመሰግናል እንጂ የማይሰማ የማይለማውን ምግቡን ስታደንቁ መዋል የለባችሁም ማለት ነው። ገብቷችኋል? ግልጽ ነው። ይሄ ማለት ያቀረቡትን ሰዎች የሰራው ይጣፍጣል አመሰግናለሁ ማለት በቂ ነው። ገብቷችኋል? ግን ምግቡን እንደ አጀንዳ አድርጎ እንደ መወያ አድርጎ ማውራት ግን አይፈቀድም ነው። ወይም ትኩረታችንን ይሰርቃል። ትኩረታችን መሆን ያለበት የሰጠኝ አንተን አመሰግናለሁ ለተቸገሩ ስጥ የሚለው ላይ መሆን አለበት። ሌላው ደግሞ በህብረት ስትበሉ ለራሳችሁ ብቻ አሁን አንዳንድ ጊዜ አይገጥማችሁ? ለምሳሌ እንቁላል ቢኖር የሆነ አጥንት ቢኖር የሆነ ደግሞ የጣፈጠቻችሁ ነገር ብትኖር እናንተ ታውቃላችሁ ብቻ የምትበሉት እና በህብረት ሲበላ አንዳንድ ሰው አላያችሁ ወደሱ ጉትት የሚያደርግ የሚያዞር አላያችሁ? ወይም ከሰው ፊት እንደዚህ ሄዶ የሰውየውን የሚያነሳ አንድ ላይ ሲሆን ከገጠማችሁ ጥሩ፣ ካልገጠማችሁ ደግሞ ዋናው ትምህርት ስለሆነ ለራስ ጥቅም ብቻ ብሎ ማዕድ ላይ የትሪ ሳህኑን መጎተት አይገባም ደግሞ ይላሉ አባቶቻችን ሲያስተምሩ። ገብቷችኋል? ስለዚህ የቀረበውን ነገር ተስማምቶ አሁን እናት አባቶቻችን ምን ያደርጋሉ? ለምሳሌ እናንተ ፊት ያለው እንጀራ በልታችሁ ሳህኑ ባዶ ቢሆን ምን ያደርጋሉ? እስቲ ነገር ከውጪ ይጨምራሉ። ግን እሺ ከውጪ የሚጨመረው እንጀራስ ደግሞ ቢቆይ ወይ ባይኖር ምን ያደርጋሉ?
ከራሳቸው ፊት ቁርስ ያረጉና እናንተ ፊት ንጥፍ ያረጉላችሁ የነሱ እኮ ባዶ ሆኗል አይደለ? አሁን ማዕድ እንግዲህ መተዛዘን ፍቅርን ያፋቅራል ማዕድ። ስለዚህ መተዛዘንን ፍቅርን ነው እንጂ የሚያስተምረው እንደውም ጭራሽ የራስን አካባቢ ጨርሶ ሳይታዘዙ ማለት ነው ሳይጨርሶ ከዚህም እያደረጉ ሌላው እንዳይበላ ሁሉ የሚያስመስል አይነት አካሄድ መሄድ አያስፈልግም። ስለዚህ ማዕድ በአግባቡ በመጠን ብሉ ቅድም ብያችኋለሁ። ከዚያ በኋላ ልጆች ናችሁ ትጠይቃላችሁ። ግን የጠየቃችሁት ደግሞ ሁሉ ባይደረግላችሁ ሊከፋችሁ አይገባም። መስገብገብ የለባችሁም። ስስታም ሆነ የለባችሁም። ስስታም የሆነው ሰው ለኔ ብቻ ነው የሚለው። ክርስቶስ ደግሞ በዋነኝነት ድል ካደረጋቸው 3 ኃጢያቶች መካከል አንዱ ስስት ነው። እና ስስታም ሳይሆን ለጋስ ነው ሆነ ያለባችሁ። ሰጪ ለሌላው የምታስቡ ወንድም እህት ብትሆኑ እሷ የሆነ ነገር ተሰጥቷት ያንደኛው ደግሞ የሰሰጠውን ጨርሶ በልቶ ያኛውን ዝም ብሎ ከመመኘት ይልቅ ያ የሷ ድርሻ ነው እሷ ደግሞ ትመገብ ከተቻለ ደግሞ ያኛው ያለው ደግሞ አይ ግድ የለም እኔም ይበቃኛል አንቺ መጨመር ከፈለክ ላካፍል ብሎ ደግሞ ማካፈል ያስፈልጋል። ገብቷችኋል? ስለዚህ ስስታም ሳይሆን ለጋሽ ፍቅር የምታውቁ መሆን መቻል አለባችሁ ማለት ነው። የመጨረሻው በምግብ ጊዜ እንደ ባህላችንም ስርዓት ተደርጎ የሚቀመጠው መሰላችሁ ምላስ ማጮህ ታውቃላችሁ? አፍ ማጮህ የሚበላ ሰው እያለ የሚበላ ሰው አታውቁም? ሻይ ሲጠጣ የሚያረግ ሰው አስሬ ኩባያው እስኪያልቅ የሚያረጋል። በጎረሰ ቁጥር የሚያረግ ሰው አለ። እንግዲህ ምነግራችሁ ስርዓት አይደለ? ይሄንን ስርዓት አስወግዱ ነው። እንዲህ ካለባችሁ አስወግዱ። ለምን ካላችሁኝ አንደኛ በዋነኝነት ማዕድ የሚቀርበው እንግዲህ በጋራ ነው ምንመገበው አይደለ? እንደ ስርዓታችን በጋራ ነው ተካፍለ መብላት ስላለብን። ስለዚህ የጓደኛህን የወንድምህን አጠገብ ያለውን ሰው ሁኔታ አታውክ ነው። ደስ አያሰኘው ማጠገብ ያለውን ሰው። አሁን እናንተ ለምጃለሁ ብላችሁ ብትሉ የሆነ ጊዜ መናገር ትናገራላችሁ። እንደው አንቺ ግን በቃ ሳታጮህ መብላት አትችልም፣ ሳታጮህ መብላት አትችልም፣ እየሄድክ ነው ወይስ ቆመሃል እየበላ ነው ማለታችሁ አይቀርም። ስለዚህ ሰውን ላለማሰናከልና ለሰው ትኩረት ማድረግ የሚገባው ነገር ላይ ትኩረት አድርጎ እንዳይሰራ ለማድረግ እናንተ የምትችሉት ስለሆነ ልማድ ሆኖባችሁ እንጂ ግድ ሆኖባችሁ አይደል። አፋችሁ ላይ ሚጮ ነገር ተገጥሞ አይደል። ስለዚህ ቀስ ብሎ ያሉ ማላመጥ ያስፈልጋል ድምጽ ሳያሰሙ። ስለዚህ ይሄ ያስገምታል። እንደገና አጠገብ ያለውንም ሰው ደግሞ ደስ አያሰኝም ማለት ነው። እዚህ ማዕድ ብዙ ጊዜ አይታችሁ እንደሆነ ስርዓት ሲሆን ጸጥ ተብሎ ነው የሚበላው። ቴሌቪዥኑ ምኑ ትክክለኛ የማዕድ ስርዓት ሲሆን ጠፍቶ ከዛ ማዕዱን እያመሰገኑ ይመገባሉ ሰዎች። አሁን በዘመናዊ ሁኔታ ደግሞ ይመገባሉ። ከዚያ በገዳም በሌላው ስርዓት ብትሄዱ መጽሐፍት ይነበባሉ። አንዱ ቆሞ መጽሐፍ ያነባል፣ በጆሮአችሁ ደግሞ ቃል እግዚአብሔር እየሰማችሁ እንድትመገቡ። አለበለዚያ ደግሞ ያን ማድረግ ባይቻል እንኳን ሰው ጥሞና እንዲኖረው እየተመገበ ማመስገን እንዲለምድ እንጂ እዛጋ የሆነ ነገር እየጮኸ እዚህ ጋር የሆነ ነገር እየጮኸ አይደለም። ውጭ ብትበሉ ግን ያን መቆጣጠር ስለማትችሉ በስነ ስርዓቱ ቢያንስ ስርዓቱን ባይምሯችሁ አስባችሁ ተመግባችሁ ተነስቶ መሄድ ዋናውን ነገር ሳትረሱ ማለት ነው። ብዙ ጊዜ ግን በቤታችሁ በማህበር ስትሆኑ ቤተክርስቲያን አካባቢ እንደዚህ ስትመገቡ ይሄንን ስርዓት ግን ማስተዋል አለባችሁ። ሰውን ላለማወክ ቀስ ብሎ ማላመጥ ያስፈልጋል። ለጤናም ይባላል እኮ አይደል? ቶሎ የሚውጥ ሰው ስንት ወፍጮ አለው? ቢያንስ አንዱ ወፍጮ እዚህ ነው አይደል? አንዱ ወፍጮ እዚህ ነው። ይሄኛው በደም ሳይፈጭ ከላከለት ያኛው ወፍጮ ስራ ይበዛበታል፣ ጨጓራ ማለት ነው አይደል? ስለዚህ ካፍ ላይ ግን ቀስ ይያሉ አላምጦ መላክ ያስፈልጋል። ገብታችኋል? ግልጽ ነው። ቶሎ ግን ያረጉ ቶሎ መላና ድምጽ ማሰማትና ቶሎ መመገብን ማቴን ቀስ ብላችሁ ማስወገድ መቻል አለባችሁ ልማዱ ካላችሁ። እንግዲህ በምግብ ሰዓት አሉ የሚባሉት ስርዓቶች ቢያንስ እንደ አባቶቻችን ትውፊት መሰረት እነዚህ ናቸው። መጨረሻ ላይ ግን ከተመገብን በኋላ ምንድነው ካላችሁ አንደኛ ማዕዱ ሳይጠናቀቅ ተነስቶ አለመሄድ ነው። እንደው ከአቅም በላይ ሆነ ገብታችኋል? በጣም እንደው አስቸጋሪ ነገር ገጠመኝ ካላላችሁ ቅድም እንደ ንጉሱ እንዳለው ማዕዱ ገበታው ተነስቶ ከፍ ይበል። ማዕድ ሲባል ሰምታችሁ ታውቃላችሁ? ከፍ አድርጉ ይባላል። ከፍ አድርጉ ማለት ሳህኑ ይነሳ፣ የተመገብንበት ይነሳ ማለት ነው። ያ ከሄደ በኋላ ከዛ በኋላ ነው ተነስቶ ሰው የሚሄድ። ግን ማዕዱ ደግሞ ከመነሳቱ በፊት ስንጀምር በጸሎት እንደጀመርን መጨረሻ ላይ ደግሞ በምስጋና እናጠናቅቃለን። እሱ ምስጋና ደግሞ ስብሐት ይባላል። ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ እያለ የሚጀምረው ጸሎት ማለት ነው። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። ለምን?
ይሄንን ሲሳይ ይሄንን ንብስት ስለሰጠን ይሄን ጽዋ ስለሰጠን ደግሞ የበላነውን ከስጋችን የጠጣነውን ከደማችን እንዲያዋህድልን እናመስግነው እግዚአብሔርን ብለን እናመሰግናለን። ቅዱሳን እየጠራን ከዛሽ ከትራፊዋ ከተረፈችን እና አቡነ አቢብን እየጠራን እንቀምሳለን። መጨረሻ ላይ ትንሽ እናረጋለን። ገብቷችኋል? ግልጽ ነው። ስለዚህ ይሄ ይደረጋል። ማዕዱ ከተነሳ በኋላ ከዚያ ጸሎት ተደርጎ ማዕድ ከተነሳ በኋላ ከዚያ በኋላ መሄድ ይቻላል ወደ የጉዳያችን ማለት ነው። እግዚአብሔርን አመስግኑ። ይሄ ነው እንግዲህ ገብቷችኋል? ቀድሜ ያለውን ነግሬያችኋለሁ። በማዕድ ሰዓት ነግሬያችኋለሁ። ከማዕድ በኋላ ደግሞ ምን ማድረግ እንዳለባችሁ ነግሬያችኋለሁ። በማዕድ ጊዜ ግን ትኩረታችሁ ሰጪው ላይ ይሁን። ዋናው ሰጪው ላይ የሰጠኝ እግዚአብሔር ነው አመሰግናለሁ ብላችሁ ከዚያ መጀመር በዚያ መፈጸም አለባችሁ። እሺ ሌላ አለ? እሺ በበላን ቁጥር መጸለይ ያለብን? እሺ አዎ አጭር መልስ ምን ይመስላችኋል? ምን ይመስላችኋል? አዎ ሰው ብዙ ለማግኘት ምግብ ለማግኘት ወጥቶ ወርዶ ደክሞ ባይደክምም ነገር ግን ሳይደክምም ደክሞም ምግብ የሰጠውን እግዚአብሔርን ማመስገን የለበትም አለበት። ስለዚህ በተመገብን ቁጥር ሁሉ መጸለይ ማመስገን እግዚአብሔርን ይገባናል። አሁን በእኛ ሀገር እንግዲህ ስራ ስትሄዱ ወይም በብዙ ሀገራት ቁርስ፣ ምሳ፣ ራት እንደየሁኔታው ወይ ጾም ከሆነ ደግሞ ወይ ራት ብቻ ይሆናል ወይ ምሳና ራት ሊሆን ይችላል እንመገበው። እነዚህ ዋና ዋና ማዕድ ናቸው። ሌሎች በመካከል ደግሞ የተለያዩ ማዕዶች ሊኖሩ ይችላሉ። ስለዚህ አማትቦ በስነ ስርዓት ጸሎት አድርጎ መብላት ጥቅሙ እንጂ ጉዳት የለው። በእነዚህ በዋናዎቹ ግን ደግሞ በስነ ስርዓት ቁጭ ብሎ ገበታ ተዘርግቶ አሁን የነገርኳችሁን ስርዓት አከናውኖ መብላት ያስፈልጋል። ዝም ብሎ አይምሮአችን ስለሚከብደን እንጂ ጊዜ የሚወስድም ሆኖ አይደለም መጸለይ። በጣም ጥሩ ይሄ ነው። እሺ አይበቃንም? ይበቃናል። የሰማነውን በልቦናችን ያሳድርብን። አሜን። እሺ ሁሉ ጊዜ እንደምላችሁ ጽኑ፣ ጠንክሩ፣ ታዘዙ፣ ደግሞ ተፋቀሩ። አዎ ተስፋ አላት በእናንተ ቅድስት ኦርቶዶክሳዊት ተዋህዶ ኢትዮጵያ ደግሞ ሀገራችሁ። ይሄን በልቦናችሁ ይጻፍልን ይጻፍላችሁ። እቤት ያሉትን ልጆች ወላጆች ሰላም ሁኑ፣ ሰላም ያገናኘን በሏቸው እስቲ። ሰላም ሁኑ፣ ሰላም ያገናኘን። አሜን። ሰላም ይቆዩን። ተባረከ ጊዜ አሳልፈን ደግሞ በሚቀጥለው ሳምንት እንድንገናኝ እግዚአብሔር ይፍቀድልን። አሜን። አቤት እግዚአብሔር አገልግሎቱን ይባርክሉ። አሜን። በመከራ ቀንም ጸሎት ልመናዎትን ይስማው። አሜን። ረድኤት በረከቶን ይስጥ። አሜን። እናመሰግናለን። እኔም አመሰግናችኋለሁ። እደጉ። እግዚአብሔር ያሳድጋችሁ። ውድ እግዚአብሔር ልጆች ታሪክና ምክሩን ለመከሩንና ላስተማሩን ለአባታችን ለኔታ ጦም ቃሎትን ያሰማልን። የአገልግሎት ዘመናቸውንም ይባርክልን። አሜን። ውድ እግዚአብሔር ልጅ እየተከታተላችሁ የምትገኙ በማህበረ ቅዱሳን ቴሌቪዥን ዝግጅት ዘወትር በስተድረን የሚደርሰው ቅዱስ ቂርቆስ የተሰኘ የኛ የጸና መርሃ ግብር ነው። የዛሬ መርሃ ግብራችን የተከታተላችሁትን ይመስል ነበር። ከዝግጅቶቻችን ብዙ ቁም ነገር እንዳገኛችሁበት ተስፋ እናደርጋለን። እነዚህን ዝግጅቶች በማስተዋወቅ አብረናችሁ የቆየነው እኔ ብስራት ተስፋዬና ወንድሜ አቤኔዘር የሸዋስ በጋራ በመሆን ነበር። በሌላ ጊዜ በሌላ መርሃ ግብር በሌሎች ዝግጅቶች እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም በዓል።